የጽናት ድራማ ያለቀው ፓርት ማለት ነው እንግዲህ ተከትላ በተለይ ፍቅሬ ያለበትን ቦታ ወይንም የጽናት እናት ያለችበትን ቦታ ተከታትላ ደርሳባቸዋለች ማለት ነው። በር ላይ ሁና በሩ ልትከፍት ስትል ይቺ ሴት ማናት? ጽናትን ልትረዳት የፈለገችው ወይንም ብር እያስገባችላት ያለችው ሴት ማናት ብላ ፍቅሬ በሚሄድበት ቦታ ተከትላ እንግዲህ ደርሳበት ነበር ትዝታ ማለት ነው። መጨረሻ ላይ በሩ ልከፍት ስትል ነበር እንግዲህ ያለቀው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ በአክብሮት ውዶቼ። እንግዲህ እውነት ለመናገር የናሆም ተስፋዬ አባት ማለት ነው ለገንዘብ ሲሉ እሷ ያመጣችውን ሀሳብ ተስማምተው ማለት ነው በልጃቸው ስም አድርገውት ነበረ ድርጅቱንና የቤቱን ስም። ይህንንም ነገር ሊያደርጉ የቻሉት በምን መሰላችሁ ቤተሰቦቼ? እነሱ እንደዚህ አድርገውኛል፣ ባለቤቱ ስለሞተች የለፋሁበትን ንብረት ወደ ልጁ ስም አዙሮ እኔን ከለከለኝ፣ እኔን ሊከለክለኝ ነው። በጣም መጥፎ ሰው ነው፣ እየተበደልኩ ነው። ይሄን ያህል አመት ሙሉ የኖርኩት እየተበደልኩ ነው። የለፋሁበትን ሀብት አላካፍለኝ ብሏል፣ እንደዚህ ብሎኛል ብላ ዋሽታ ለዚህ ለናሆም አባት ይህን ነገር ከነገረችው በኋላ ነው ገንዘብ እከፍላችኋለሁ በእናንተ ስም አድርጉልኝ ብላ ያስደረገችው። በተለይ ደግሞ እሱ ሰውየው በራሱ ስም ሳይሆን በናሆም በልጁ ስም ነበረ ያስደረገላት ማለት ነው። ይሄም ነገር ደግሞ እውነቱን ሲያውቁ ሰውየው እርግጠኛ ነኝ እንደምንም ብለው ልጁ እፈርማለሁ ብሏል ብለው ያን ወረቀት ተቀብለው ለጽናት እናት ቢሰጧት በጣም ነበር ደስ የሚለኝ። ምክንያቱም የጽናት እናት በሷ የተነሳ ፓራራይዝ ሆናለች፣ በሷ የተነሳ ጤናዋን አታለች ማለት ነው ውዶቼ። ብቻ ግን ያን ወረቀት አምጥቶ ይሰጣታል ሰውየው ወይንስ አይሰጣትም? የናሆም አባት ይሄ የቤቱንና ድርጅቱን ስም ያዞረችበት ናሆም ተስፋዬ ማለት ነው። የናሆም አባትን እንግዲህ አይተናቸዋል በዚህኛው ክፍል ማለት ነው። በቀጣይ ላይ ቤት ውስጥ እንግዲህ ትገባባቸዋለች ወይንስ ትዝታ አትገባም? የጽናት እናት በህይወት መኖሯን በዚህ ሰዓት በጭራሽ ማወቅ የለባትም ትዝታ ማለት ነው። ምክንያቱም ትዝታ በአሁኑ ሰዓት ይሄን አወቀች ማለት ብዙ ነገሮች ይበላሻሉ ማለት ነው። ውስጥ ለውስጥ እየሰራች ያለችው ነገር ይበላሽባቸዋል ብዬ አስባለሁ። ብቻ ግን ፊቷ ሁልጊዜ ስለሚሸፈን ላታውቃት ትችላለች ብዬ አስባለሁ። በድንገት ብትገባም ወይም ደግሞ በር ከተቆለፈ ሲከፍትላትም ደግሞ ላታቀም ትችላለች ማን እንደሆነች ማለት ነው። ብቻ ግን ሽንት ቤት ውስጥ እሱ ፍቅሬ ሽንት ቤት ውስጥ ከሴትዮዋ ጋር ሲያወራና ከጽናት እናት ጋር ሲያወራ ገንዘብ አስገባላት ብለው እሺ ብሎ ትራንስፈር ሲያደርግላት ይሄንን ሁሉ ነገር ስላየች እሱ የሚሄድበትን ቦታ ተከታትላ ደርሳበታለች ማለት ነው። ውስጥ ትገባለች፣ የሚፈጠረው ነገር ታያለች፣ የጽናት እናት ጋር ትገናኛለች። አላቅም የእውነት የጽናት እናት ያለችበትን ደረጃ በጭራሽ ማወቅ የለባትም ማለት ነው። ምክንያቱም ፓራራይዝ ሆናለች በሷ የተነሳ ማለት ነው። ግን ደግሞ ለጽናት እናቷ በህይወት መኖሯ ብቻ ራሱ ለሷ በቂ ነው ብዬ አስባለሁ። በአሁኑ ሰዓት አባቷም ታሞ ሆስፒታል ገብቷል። ገና ከሆስፒታል የሚወጣው በቅርብ ነው፣ አልወጣም እስካሁን ድረስ ማለት ነው። ይሄ ሁሉ ነገር እየሆነ ያለው እናቷን ያጣችው በትዝታ አባቷንም ደግሞ ልታጣ ነው በትዝታ የተነሳ ማለት ነውና ትዝታ ያላሳጣቻት ነገር የለም ለጽናት ማለት ነውና በጣም ከባድ ነው ከምናችሁ በላይ። በተለይ ናሆም ደግሞ ለነጽናት እየተከራከረና አባትየውን ወረቀቱን አምጣና ለባለ ንብረቶቹ እንመልስላቸው፣ በዚህ ነገር የመጣ ገንዘብ መቼም አይጠቅመንም ብሎታል ማለት ነው። በጣም ትልቅና ሰፊ አይምሮ ያለው ልጅ ነው ማለት ነው። አባትየውም ደግሞ ትዝታ በጣም መጥፎ ናት፣ ልጁን ትጎዳብኛለች ብሎ አስበው ነው ማለት ነው። ብቻ ከባድ ነው።